ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን እውን የዓለም አቀፍ ሕግ ዛሬም ተፈጻሚ የሆነ ነውን የሚለውን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የጦር ኃይላቸውን በውጭ ሀገራት ለማስፈር የያዙት አዲስ ዕቅድ የግዙፍ ጦርነት ስጋትን መውለዱና ወዲያም በፓኪስታንና በአፍጋኒስታን መካከል ስላለው አስከፊ የጦርነት ዝግጅት ወዲህም በወቅታዊው የመካከለኛው ምስራቅና የባሕረ ሰላጤው ቀጠና ሀገራት የአሜሪካ የኢራንና የእስራኤል ጦርነት ጉዳይ ያገኘኋቸውን አዳዲስና ወቅታዊ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ጦርነትና የጦርነትን ወሬ ትሰሙ ዘንድ ግድ አላችሁ ይላል መጽሐፍ። መንግሥት በመንግሥት ላይ፣ ሕዝብ በሕዝብ ላይ፣ ወንድም በወንድሙ ላይ ይነሳልም ሲል ያሳያል ያው መጽሐፍ። ዛሬ ዓለም ያገጥሟታል። አይዋጣ ይተፋን፣ ላም እሳት ወለደች፣ እንዳትልሰው እሳት እንዳትተውም ጥጇ አለያም ልጇ ሆነባት ይሏል ኢትዮጵያውያኑ አበው። ነገር በምሳሌ ጠጅ በብርሌ ይሉትንም ያስታውሷል። ዛሬ በተሰማ ዜና እኒያ አጎራባቾቹ ፓኪስታንና አፍጋኒስታን ክፉኛ ተደባድበዋል የሚል ዜና ወጥቷል። እንግዲህ አሁን ሁለቱን ጎረቤት አገራት ምን ለዚያ አበቃቸው? ሁለቱም ቢሆኑ አንድም ቢቸግር ነው እንጂ ቢሰውር ስም ነው ወይ ይሉትን፣ ሁለትም ከደሃ ጎረቤት ይሻላል ባዶ ቤትናቸው ይሏቸዋል። ትለብሰው የላት ትከናነበው አማራትን ሆነዋል በሚል ለነገር ሰንጣቂዎቹ ምላስ ተርፈዋል። ዛሬ ማለዳ ላይ ፓኪስታን ይላሉ የአፍጋኒስታኑ ታሊባን ቃል አቀባዮች ሐምዱላህና ዛቢቡላህ ሙጃሂድ በሰጡት ማብራሪያቸው ፓኪስታን ዛሬ ሊነጋጋ ሲያቅላላ ጎህ ሲቀድ በፈጸመችው ከባድ የአየር ጥቃቷ በካቡል በሚገኝ ሆስፒታል ከተኙት ከ400 በላይ ታማሚ ሰዎችን መግደሏን ያስታወቁት። ፓኪስታን ግን ፈጽሞ ከኔም ከነርሱም ይራቅ፣ ይሄ ውሸት ነው ስትል ውድቅ አድርገዋለች። ኢስላማባድ የካቡልን ክስ ውድቅ አድርጋና ክዳ ጥቃቱ ኢላማ ያደረገው የወታደራዊ ስፍራዎችና የአሸባሪዎችን ይዞታ ነው ብላለች። እውን ሆስፒታል ላይ ጥቃት መፈጸም ምን ይሉት ነው? የሞተን ሰው ገድሎ ፉከራው ምንድን ነው ስላለች ኢትዮጵያዊቷ አቀንቃኝ የዚያ መሰሉ የሆስፒታል ላይና የሕክምና ተቋማት እንዲሁም የእርዳታ መስጫ ተቋማት ላይ የሚደርስ ጥቃት በዚህ ዘመን ያየነውና በዚህ ዘመን ለስሜት መላ የታጣለት ጉዳይ ሆኗል። ጦርነት የሚፈለገውን ኃይል ፈልጎ ማጥቃት እንጂ ንጹሐኑ ላይ ሲያነጣጥር ምን ይሉታል? ሕፃናትን፣ አቅመ ደካሞችን፣ ሕመምተኞችን በተለይም እንደዚህ ሆስፒታል የተኙትን ሰዎች ማጥቃት፣ መንቀሳቀስ መላወስ የተሳናቸውን አቅመ ደካሞች፣ በዕድሜ ምክንያት በእርጅና ምክንያት ተይዘው መንቀሳቀስ የተሳናቸውን ቤት ዘግቶ ቤት ላያቸው ላይ መለኮስ፣ እነዚያን በግፍ መጨፍጨፍ በዚህ ዘመን ነው የሰማነው። በዚህ ዘመን ነው ይሄ የመርዶ ዜና እየወጣ ያለው። እውን ሚዛናዊ አእምሮ ያለው ሰው በፍጥረታት ላይ እንኳንስ በሰው ልጅ ላይ ቀርቶ በፍጡራን ዓለም በፍጥረታት ላይ የዚህን መሰል የጭካኔ እርምጃ ያደርጋል ወይ? እውን ሰውን ገድሎ ፉከራ የሚያቀራራ ይሄ ዘመን ምንድን ነው የሚያሳየን? መሰሉን አጥፍቶ በተለይም ደግሞ ከወረደው ወርዶ የአንድ አገር ሕዝቦች አንዱን አንዱ ገድሎት ሲፎክርና ሲሸልል እዚህና እዚያ ሲረግጥ ከዚህ በላይ አላዋቂነት ይኖር ይሆን? በቀል ማለት ምን ማለት ነው? በቀል የኔ ነው ይላል መጽሐፍ። በቀል ማለት ምን ማለት ነው?
ጥያቄው ለምድሪቱ የተረፈ ጉዳይ ነው፣ መላሽ የሌለው። በዚያ መሰሉ የሆስፒታል ጥቃት እነዚያን ሞት ለትንሽ ሰዓታቸውን ደግሞና ደጋግሞ እያደኑ የሚገደልበት ዘመን፣ አስከፊና ዘግናኝ ጭፍጨፋና ጥፋት የሚተርፍበት ነው ጦርነት። ጦርነት የሌለበት የምድሪቱ ክፍል ከተባለ አንድም ይገኛል ባይባልም ካበደው ያገረገረውን ሆኖ የጦርነት ባጮች ያሞጠሞጡበት የዓለም ክፍል የሚወራ አይደለም ነው የሚባለው። በምድሪቱ ክፍል የትኛውም ስፍራ ለእግር መረገጫ የታጣለት ጦርነት የሌለበት ስፍራ የለም። ሰላም ያለበት ቦታ የለም። የሰው ልጅ ሰላም ጤና ይስጥልኝ ይባባላል እንጂ ስለተናገረው ሰላም የሚያውቀው የሚተገብረው ቅንጣት ታህል የለም። እብሪት፣ ትዕቢት፣ ውሸት፣ ክፋት፣ የመንግስታት አይቶ እንዳላየ ሰምቶ እንዳልሰማ መሆን ሰላምን ከማስከበር የላቀና የዘለቀ የጠለቀ ምንድነው የመንግስታት ተልእኮ? ገሚሶቹ የራሱ አሮባት የሰው ታማስላለችን እየሆኑ ይታያሉ እኮ። በራሳቸው ሀገር ሰላም ሳይኖር የሌሎችን ሰላም ይገደናል ብለው ለጆሮ የሚያታክት መግለጫ ሲሰጡ ይሰማል። የሰላም አስከባሪዎቻቸውን ሲልኩ ሲያሰማሩ ይሰማል። የራሳቸውን የውስጥ ሰላም ግን እውን ያውቁት ይሆን ወይ የሚል ጥያቄ በገዛ ህዝቦቻቸው ይነሳባቸዋል። እንደነ ጆርጅ ፍሎይድን የመሳሰሉት አሜሪካውያን በገዛ ምድራቸው በጠራራ ፀሐይ ቀን ታንቀው ሲገደሉ በሰው ልጅ ክንድ ሰቃቸው ተይዞ ሕይወታቸው ሲነጠቅ የዘረኝነት ጉዳይ የቀለም ጉዳይ ሳይቀር በዚህ ዘመን በዚህች ዓለም ላይ በትልልቅ የፕሪሚየም ሊግ ጨዋታዎች ሳይቀር ዘረኝነት እየተሰበከና ሰዎች በዘራቸውና በቋንቋቸው በማንነታቸው ምክንያት ክቡር ሕይወታቸውን ሲያጡ የሚታይበት ዘመን ነው። ዓለም አቀፍ ጉዳይ ነው። ዓለም አቀፍ ይዘት ያለው ጉዳይ ነው። የሰው ልጆች በምድሪቱ በበዙ ቁጥር ወንጀል፣ ኃጢአትና ክፉ ሥራ እየበረከተ ሄዷል። የምድሪቱ የሀብት ምንጮች ናቸው የዚህን ያህል የሚያባሉት የዘር አዳምን የሰው ልጅ የኔ ነው ያንተ አይደለም። በዚህ ምክንያት ሰውና ሰው ዘር አዳም እየተፋጀ እየተላለቀ ነው። አረ የመፍትሄ ያለ የሰላምን ጣዕም የተረዱ ሰዎች ያለ የዘመን ሐዋርያዎች አንድ ብቅ የሚል የሰላም መልእክተኛ ከምስራቅ ወይ ከምዕራብ ከደቡብ ወይ ከሰሜን እስኪ ድምፁን የሚያሰማን አንድ የሰላም መልእክተኛ ዓለም ብቅ የሚልባት ከምድር ወይም ከሰማይ ሸምጋይ አለያም ገላጋይ የሰላም መልእክተኛ የሰላም ያለህ የሚል የእምቢልታ ድምፅ የሚያሰማን መቼና ከየት እንጠብቅ? የምድር ዋይታስ መቼና እንዴት ሊያበቃ ይችላል? ጦርነትና የንጹሐን ደም መፍሰስ መቼ ነው የሚቆመው? በየትኛው የመንግሥት ክንድ? በየትኛው የመንግሥት ሰላማዊ ልሳን? ጥያቄ ብቻ ነው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የጦር ኃይላቸውን በውጭ ሀገራት ለማስፈር ስሌት መቀመራቸው ዛሬ ሲነገር ሲሰማ፣ የዚያ የፑቲን ስሌት ደግሞ ብርቱ ፍርሃትና ጭንቀትን ወልዷል ነው የሚባለው። በዩክሬን የገቡበት ጦርነት አላበቃ፣ ወዲያም እንደ እንግሊዝን ከመሳሰሉት ሀገራት ጋር የቃላት ጦርነታቸው ነገር በሚጋግርበት በዚህ ሰዓት ፑቲን የጦር ኃይላቸውን አባላት በውጭ ሀገራት ሊያሰፍሩ ነው። ገና የበላቸው ያገሳታል፣ በላይ ያጎርሳታል። እንዴት አይነት የምድሪቱ የዓለም የፈተና ጣፈንታን የደረሳት! ፑቲን ያንን ስሌት የቀመሩት ደግሞ ወታደሮቻቸውን በውጭ ሀገራት ለማስፈር የፈለጉት የሩሲያን ዜጎች ለመጠበቅ በሚል ነው። ይሁንና ግን ሩሲያ በየትኞቹና በስንት ሀገራት ወታደሮቿ እንደምታሰፍር የተገለጠ ነገር የለም። አሜሪካ ስንመለከት በመላው ዓለም ካሉ ሀገራት በ86ቱ ከ800 በላይ የጦር ማዘዣ ሰፈር እንዳላት ይነገራል። ግን ደግሞ ለእነዚያ አሜሪካን የጦር ማዘዣ ሰፈሮች ክልላቸውን የፈቀዱ ሀገራት ምን ተረፋቸው? የማታ ቆሻሻ ከመንካቱ የማነካካቱን ሆኖባቸው የለም ወይ?
እስቲ ቆም እንበልና አሜሪካ የጦር ኃይሏን ካሰፈረችባቸው ሀገራት መካከል የመካከለኛው ምስራቅ ቀጠናና የባህረ ሰላጤው ቀጠና ሀገራት ተጠቃሾቹ ናቸው። ዛሬ ታዲያ እንደዚህ አሜሪካና እስራኤል ጣምራ ፈጥረው በገቡበት የኢራን ጦርነታቸው በዚያ በባህረ ሰላጤውና በመካከለኛው ምስራቅ ቀጠና ያስደፈጠቻቸው በተለይም የአሜሪካ የጦር ማዘዣ ሰፈሮች በኢራን የሚሳይሎችና የሰው አልባ የጦር አውሮፕላኖች ወይም ድሮንስ ጥቃት የእሳት አበላ ወርዶባቸዋል። ዛሬም ቀጥሏል። ምን ተረፈ ሲባል ለእነዚያ ሀገራት በሰላምና በፍቅር በክብር አይን ለሚታዩት በተለይም የቱሪዝም ዘርፍ ሀብት ልማታቸው የተመነደገውን እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትን መሰሎቹን በብዙ የቴሌቪዥንና የሬዲዮ ማስታወቂያዎችን የመዝናኛ ማዕከሏን ዱባይን ለመጎብኘት በዚህ ቁጥር ተሻሙ የሚባልላቸው ሀገራት ዛሬ ላይ የእሳት ዶፍ እየዘነበባቸው እሳት ይጎርፋል። ምን በጀ ከተባለ ይሄ መጥቷል። ጦርነት የወለደው ይሄንን ነው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከፍተኛው ዲፕሎማት ሰርጌይ ላቭሮቭ በትናንትናው ምሽቱ መግለጫቸው የአሜሪካውን ፕሬዚደንት ዶናልድ ትራምፕን ይህንን ሲሉ አብጠልጥለዋቸዋል። ሚስካልኩሌቲንግ ሂዝ ስትራይክስ አጌንስት ሩሲያን ኢራን ሲሉ ከፍ ዝቅን ያደረጓቸው ትራምፕን እኛ የዕድሜ ባለጸጋው ሰው ዛሬም ሀገራቸውን በውጭ ጉዳይ ሚኒስትርነት የሚያገለግሉት ሰው ሰርጌይ ላቭሮቭ የአሜሪካው ፕሬዚደንት ዶናልድ ትራምፕን በመመጻደቅ ስሜት ዩናይትድ ስቴትስ ሃዝ ኦልሬዲ ወን ቢሉም ይህ ሲገለጥም አሜሪካ ጦርነቱን አሸንፈዋለች ወይም በአሸናፊነት ተወጥተዋለች ሲሉ ትራምፕ ትከሻቸውን በተለመደው ስሌት ከፍ ዝቅ እያደረጉ የተመጻደቁበትን መግለጫቸውን አሉ። ቴህራን ሃዝ ስቲል ኖት ፎልድድ ኢራን አልተንበረከከችም፣ ዛሬም ክንዱ አልታጠፈም፣ ኃይሏ ገና ነው ሲሉ ሰርጌይ ላቭሮቭ ኢራንን እያሞካሹ የአሜሪካውን ፕሬዚደንት ዶናልድ ትራምፕን የተሳሳተ የጦርነት ስሌት ቀምሯል ብለዋቸዋል። ላቭሮቭ የአሜሪካን የተብረከረከ ጉልበትም አሳይተውባታል ነው የተባለው። ላቭሮቭ በትናንትናው ምሽቱ የጋዜጠኞች ማብራሪያቸው አሜሪካና እስራኤልን ኢራንን በመጪዎቹ ሳምንታትና ቀናት ቀርቶ በሰዓታት እንገላግላታለን ማለት መናገር ይችላሉ፣ ግን ደግሞ መተኮስና መግደል ለየቅል ቢብለጨለጩ እንደ ቅቤ ቅል ነውና አልቻሉም አይችሉም ምን ያሉት። እንደውም ትራምፕ የተሳሳተ ቀመርን ያሰሉት ብለዋቸዋል። ኢራን ትናንት በውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ በኩል በሰጠችው ማብራሪያ የሩሲያና የቻይና መንግስታት የወታደራዊ ድጋፋቸው አንዴም አልተለየንም ቀጥሏል ማለታቸው አይዘነጋም። ትናንት በነበረው በዚሁ የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ላይ ጠለቅ ብዬ ተመልክቼዋለሁ። ኢራንና ሩሲያ፣ ኢራንና ቻይና ጥብቅ የተባለ የወታደራዊና የፈርጀ ብዙ ውል ስምምነት ማሰራቸውን ቀደም ብለው በነበሩት የዓለም አቀፉ ትንታኔና የወቅታዊ ዓለም አቀፋዊ ዝግጅቶች ላይ ደጋግሜ ቃኝቻቸዋለሁ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬንን በተመለከተው ንግግራቸውም ይህንን አሉ። ሀገራቸው ሩሲያ ዩክሬንን ሙሉ በሙሉ ጠቅልላ ልትይዛት ትችላለች ነው ያሉት። እውነትም ሩሲያ ሙሉ ኃይሏን መቼ ተጠቀመች በዩክሬን ላይ? ምክንያቱም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽንን አሻግራ እየተመለከተች ዩክሬንን በረዣዥምና ሹል ክራንቾቿ ይዛ እያላመጠች ነበረ እንጂ አሜሪካን በባይደን አስተዳደር ዘመን ለጦርነት ያገረገረ ኃይል ነበረው። እናም ያንን እያስተዋለች በዩክሬን ላይ ሙሉ ኃይሏን አልተጠቀመችም እንጂ ዩክሬንን እንደ ጠዋት የማለዳ ጣፋጭና ትኩስ ቁርስ ዋጥ ስልቅጥ አርጋት አልነበረም ወይ የምታርፈው? ለዚያ ነው ዩክሬንን የምታንገላታት እንጂ ምን አስቸግሯት ምን አቅቷት ነው ሲሉ ተመጻድቀዋል ላቭሮቭ። ፑቲን በመካከለኛው ምስራቅ ጦርነት ራሳቸውን የዓለም የሰላም ሐዋርያ አድርገው ተመጻድቀዋልም ነው የተባለው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በኬጂቢ የስለላ ተቋም ውስጥ ነው ያደጉት። የፖለቲካን ምስጢር ቀመር ያውቁታል ነው የሚባለው። ሰውየው እዚህ ቦታ ቀረው የሚባል ጎዶሎ ሰብዕና የላቸውም፣ ምልኡ ናቸው ነው የሚባለው። ከውሃ ዋና እስከ ፈረስ ጉግስ፣ ከመኪና እስከ አውሮፕላን ማብረር፣ የጦር መሳሪያን የትኛውንም አልሞ የመተኮስ የወታደራዊ ትንታኔዎችን መስጠት መቀመር፣ እስከዚያ ድረስ የተሟሉ ሰው ናቸው ነው የሚባለው።
ቭላዲሚር ቭላዲሚሮቪች ፑቲን። ታዲያ በዚያ የመካከለኛው ምስራቅ ቀጠናና የባሕረ ሰላጤው በተለይም የአሜሪካና እስራኤል የጣምራ የኢራን ጥቃት ወይም ጦርነት ፑቲን የለሁበትም ነው ያሉት። ዥብ ለምን ቀን ቀን አይሄድም ቢሉት ማታ ማታ የሚሠራውን ስለሚያውቅ አለው ይባላል። የነገር ሰንጣቂዎቹ ወይም ስላቅ አዋቂዎቹ ፑቲንን በዚህ ሸነቁጧቸው ይዘዋል። ወዲህ የእንግሊዙ የመከላከያ ሚኒስትር ጆን ሄሊ ባለፈው ቅዳሜ በሰጡት ማብራሪያም ፑቲንስ ሂድን ሃንድስ ኢዝ ክሊር ኢን ኢራንስ ዎር ታክቲክስ ማለታቸው ይታወሳል። የፑቲን ስውር እጅ በኢራን የጦርነት ስልት አለበት አትጠራጠሩ ብለዋል የእንግሊዙ የመከላከያ ሚኒስትር ጆን ሄሊ። እንግሊዝና ሩሲያን ብዙ ጊዜ ምን ማለት እንደሆኑ ተነጋግረናል፣ የምናውቀው ጉዳይ ነው። አሁንም የሦስተኛው የዓለም ጦርነት ሲጫር የመጀመሪያው ቋያና ቤንዚን የቀረበባት እሳቱ እየተከተላት ያለችው እንግሊዝ ናት። በእንግሊዝ ላይ ያንን የኒውክለር ሰደድ እሳት ሰደዋለሁ ለቀዋለሁ ስትል ሩሲያ በቅርብም አስጠንቅቃለች። የዚህን ያህል ዓይንና ናጫም ከሚባለው በላይ አጥፊና ጠፊ ሆነው ተቀምጠዋል። ቁርጣቸውን አውቀዋል ሁለቱ። ጎዶሎ ቀና ይምጣ ብቻ። ሩሲያ በነዳጅ ዘይት ዝውውር የሆርሙዝ ወሽመጥ መዘጋቱንና በአሜሪካም የተጣለባት ማዕቀብ መነሳቱን ተንተርሶ የነዳጅ ዘይቷና የጋዝ ገበያዋ ደርቶላታል ነው የሚባለው። በእጥፍና ድርብ ስንጥቅ ትርፍ እየቸበቸበች ነው የሚል መረጃ ወጥቷል። ይሄ ደግሞ የቤት የመቃጠል ለትኋን የበጃት ይሉትን መሆኑ ነው። ሩሲያን የነዳጅ ዘይት ሀብቷና የጋዝ ምርቷን እንዳትሸጥ ሲሉ ምዕራባኑ አውሮፓኑና አሜሪካ የዛሬን አያርገውና ያኔ በአንድ ሳምባ ሲተነፍሱ በአንድ ቋንቋ ሲነጋገሩ ሩሲያን ክርችምችም አድርገው በማዕቀብ ናዳ ሲደበድቧት የንቡት እያሉ ሲጫወቱባት እንደነበር አይዘነጋም። ዛሬ ግን ይይዙት ይጨብጡት የጠፋቸው የሚመስሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያ ላይ የተጣለውን የነዳጅ ዘይት ማዕቀብ አንስቻለሁ አሉ። ምክንያቱም የሆርሙዝን ወሽመጥ ማስለቀቅ አልቻሉም። የኢራን አብዮታዊ ዘብ ኃይል ወይ ንክች ወይ ፍንክች አባቢለዋለች። የሆርሙዝን ወሽመጥ መቀበሪያችሁ በድናችሁ እንጂ የሚንሳፈፍበት የነዳጅ ጫይ መርከቦቻችሁ ወይም የጦር መርከቦቻችሁ በዚያ ዝር አይሏትም። የወዳጅ ሀገራት የነዳጅ ጫይ መርከቦች ግን እንደ ዳንስ ዳንኪራ እየረገጡ ያሻቸውን ያህል መንጎማለል ይችላሉ፣ መጫንና ማመላለስ ይችላሉ ሲሉ ለቻይናና ለሩሲያ መርከቦች የተከለከለ የተዘጋ ነገር የለም። እንዲሁም ለወዳጅ ሀገራት ለሌሎች ያልገለጧቸዋሉ ማለት። መቼም ምድራችን የጉድ ማንደጃ ምድጃ ሆናለች። ትራምፕ በፑቲን ላይ የዩክሬን ጦርነት ያቆሙ ዘንድ ያጠነከሩባቸው ግፊት በራሱ በኗል ተኗል ነው የተባለው። አሁን ፑቲን ዩክሬንን እንዳሻቸው ሊያደርጓት ይችላሉ፣ እንግዳና ሬሳ እንዳደረጉት ነው ይሉትን መሆኑ ነው። በዚህ ወቅት አዲሱ የኢራኑ መንፈሳዊ መሪ ሞጅታባ ካሚኔ በአሜሪካና እስራኤል የአየር ጥቃት የደረሰባቸውን ቁስል ለመታከም ወደ ሩሲያ ተጉዘዋል በሚል የተነገረውን ዜና የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ ምንም ፍንጭ ለመስጠት ያለመፈለጋቸውም ተገልጧል። ፔስኮቭ እውነትም ነው ውሸትም ነው አሊያም ምንም የተናገሩት ፍንጭ የለም። የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ አያቶላ ሞጅታባ ካሚኔ ይኑሩ ወይም ሌላ ያውቁም ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ ከኤንቢሲ ኒውስ ጋር ባደረጉት ሰፊ ቃለ ምልልስ አይ ዶንት ኖ ኢፍ ሂ ኢዝ አላይቭ ነበር ያሉት። መለስ አድርገውም አሉ ትራምፕ አም ሂሪንግ ሂ ኢዝ ኖት አላይቭ ኤንድ ኢፍ ሂ ኢዝ ሂ ሹድ ዱ ሳምቲንግ ቨሪ ስማርት ፎር ሂዝ ካንትሪ አንድ ዛት ኢዝ ሰረንደር ነው ያሉት። አረ ለመሆኑ በትራምፕስ ዘመን የዓለም አቀፍ ሕግ ተፈጻሚ ይሆን ወይ ሲሉ የሚጠይቁትን ብዙዎች ናቸው። ያዥ ሲይዘው ብረት ይቀልጣል። ትራምፕ በዚህ ወቅት የከፋ አጣብቂኝ ውስጥ ገብተዋል ይሏቸዋል። ከሕዝባቸው የዴሞክራት ፓርቲውም ቢሆን ከሪፐብሊካን ፓርቲው ሳይቀር ጉም አለባቸው። በኢራን የገቡበት ጦርነት የኛ አይደለም የሚል ብቻ ትራምፕ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይሉትን ሆነዋል። ዘለው የገቡበት ጦርነት ዛሬ ላይ የጦር መርከቦቻችሁን አዋጡና ላኩ የሆርሙዝን ወሽመጥ ላስለቀቅላችሁ ብለው ትዕዛዝ መሰል ጥሪ ቢያቀርቡም ቻይና፣ ጃፓን፣ ደቡብ ኮሪያ፣ ፈረንሳይ፣ ጀርመን፣ እንግሊዝ
ምን ተዳችን? ጦርነቱ የኛ አይደለም። ትናንት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ባደረጉበት ወቅት በተለይም የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ ምንድን ያሉት? ምን ጥልቅ አርጎን በኢራን ጦርነት እንገባለን? እኛ የኔቶ አባል ሀገራት ነን። ኔቶ ደግሞ የኔቶ አባል ባልሆነ ሀገር ጉዳይ ጣልቃ አይገባም። ለምን ዩክሬንን አያዩም? ለምን ዩክሬንን አያስቡም? ኔቶ እኮ በዚያች ሀገር አልገባም። ከዩክሬን በላይ ለኢራን ይቀርባል ወይ? አናደርገውም፣ አንገባም። የአውሮፓ ፓርላማ ውሳኔንም ይፈልጋል። ምን ባደረገች ነው ኢራንን ይሄን ያህል የምንዘምትባት? የጦር መርከባችንን ቀርቶ ሰባራ መርፌ አንሰጥም። እንዲህ ሲሉ ቁርጡን ተናግረዋል። ቻይናም በተመሳሳይ አልሰጥም። እንግሊዝም በጠቅላይ ሚኒስትሯ ኬር ስታርመር በኩል የለም በኢራን ጦርነት አንሳተፍም፣ አንገባም ስትል ቁርጥ ያለ ሐሞቷን አሳይታለች። ቤልጅየምና ስፔን፣ ፖርቹጋል፣ ሁሉም የአውሮፓ መንግስታት አሉ የሚባሉት ንክቻ አድርገን የጦር መርከቦቻችንን አንልክም ሲሉ ያንን አስታውቀዋቸዋል ለትራምፕ። ትራምፕ በጎዶሎ ቀን የገዛውት ጋሻ ሳያስገድለኛ አይቀርም የተባለውን ሆኖባቸው ጉዳዩ የሚወስኑት ውሳኔ ገና አልታወቀም። ነገር ግን ትራምፕ ትናንት የዚያን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት መጪው ጊዜው እጅግ አስከፊ ይሆንበታል ሲሉ ማስጠንቀቃቸውም አይዘነጋም። ወደ ቻይናም ተጉዘው ከቻይናው ፕሬዚደንት ሺጂንፒንግ ጋር ሊያደርጉት የያዙትን ቀጠሮ እንደሚሰርዙና ሊያራዝሙት እንደሚችሉ ዛሬም ገልጠዋል፣ ዛሬም አሳይተዋል። የቻይናው ፕሬዚደንትም ቢሆኑ ባቄላ አለቀ ቢሉት ያለውን አለ። ስለዚህ ቀለለላቸው እንጂ ምን ጎደለባቸው ታዲያ? ምን ከበደባቸው? ትራምፕ አልሄድም ነው ያሉት ወደ ቻይና። ለምንድን ነው ይህንን ያሉት ቢባል ትራምፕ ቻይና የጦር መርከቦቿን ወደ ሆርሙዞች መጣልክም ማለቷን ተከትሎ ቻይና ምን ልሁን ስትል ነው የጦር መርከቦቿ የነዳጅ ጫይ መርከቦቿ በሆርሙዞች ተንሸራሽረው እንደፈለጉ የኢራንን የነዳጅ ዘይት ሀብት ለመዛቅ አልተከለከሉ፣ ተፈቅዶላቸዋል በደስታ። ወዲህ ቻይና የወታደራዊ ድጋፏን ለኢራን የምትሰጥ ሀገር ናት። ስለዚህ ምን አስፈልጓቸው ነው ሺጂንፒንግ የጦር መርከቦቻቸውን ወደ ሆርሙዞች መጥ የሚልኩት? አዞር ሲዞር አደረ። አላደርገውም ነው ያሉት። ትራምፕን ሁሉ ሰምተዋል። የቅርብ አጋርና አባሮቻቸው የሚባሉት በተለይም ደግሞ ከ54,000 በላይ ወታደሮቻቸውን ያስደፈጡባት ጃፓንም አልክም ብላለች። ከ29,500 በላይ ወታደሮቻቸውን ያስደፈጡባት ደቡብ ኮሪያም አላደርገውም ብላለች። ከኢራን ጋር መነካካት አይፈልጉም። የኢራንን ልብ ማን ከፍቶ አየው? የጡንቿን ደዳራነት እያሳየች እንጂ ልቧ ገና መቼ ታየ? ገና ነው፣ ገና እየሰበረ ሰጠው ላሞራ ይሏል። አረ ለመሆኑስ በዚህ በትራምፕ ዘመን የዓለም አቀፉ ሕግ ተፈጻሚ ይሆን ወይ? ለምን ቢባል የመንግስታቱ ድርጅት ድምፅ አልባ ጩኸት ሆኗል። የሚሰማው የለም። ትራምፕ እኮ በጋዛ ሰርጥ ያቋቋሙት ቦርድ ኦፍ ፒስ ያሉት የመንግስታቱ ድርጅትን ለመተካት የተሰላ ቀመር ነው፣ ያሰሉትና የሳሉት ስለት ነው በሚል ሲተቹ እንደነበር አንዘነጋውም። ስለዚህ የመንግስታቱ ድርጅት ወዲህም አሜሪካ ከ30 በላይ የመንግስታቱ ድርጅት ተቋማት ለቃወታለች የእግሯን ትቢያ አራግፋ። ስለዚህ አሁን አለች ወይ? የለም። ኔቶንም ቢሆን የአባል ሀገራቱን ካናዳንና የግሪንላንድን ደሴት ጠቅልዬ ይዛለሁ በማለታቸው ኔቶም ቢሆን በሩ የወለቀ ቤት ነው፣ መዝጊያ የለውም። ስለዚህ ትራምፕ ወደ ማን ነው መለስ ብለው አውሮፓን ተባበረኝ አሉት? የወጋ ቢረሳ የተወጋ አይረሳ ይሏል ኢትዮጵያኑ አበው። ኢራን በባህረ ሰላጤው ቀጠና ሀገራት ላይ አዲስና ከባድ የተባለ የተጠናከረ ጥቃቷን ዛሬም መቀጠሏን የተነገረው በዚያ ቀጠና ያለው ጦርነት የሚቆም ቀርቶ የሚጠልስ ምንም አይነት ምልክቱ አይታይበትም ነው የሚባለው። የእስራኤል ጦር ኃይል በበኩሉ ዛሬ ባወጣው መግለጫው በመላዋ ኢራን ሰፊ የተባለ ጠንካራ ጥቃት መክፈቱን አስታውቋል። የእስራኤል ጦር ኃይል በሊባኖስ ሂዝቦላም ላይ ጠንካራ የተባለ የአየር ጥቃቱን ቀጥሏል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግድ የላችሁም የነዳጅ ዘይት ዋጋ ዱብ ይላል፣ ድንገቱን ዘጭላል፣ አሁን የሆርሙዝን ወሽመጥ ከፍተዋለሁ። በጣም በርካታ ሀገራት ከደርዘን በላይ ሀገራት የጦር መርከቦቻቸውን ሊልኩልኝ ነው ብለው ሰሞኑን የሰጡት መግለጫ ሲያጋልጥ ይቆምጣልን ሆኖባቸው ሀገራቱ አሻፈረኝ ብለዋል። አንሰጥም አንልክም ብለዋል። በእሳት ጨዋታ ምን ያስፈልጋል? በተለይም አውሮፓውያኑ እኮ የጦርነትን ነገር በዩክሬን አይተውታል። ከሩሲያ ጋር የገቡበት እሰጥ አገባ መጀመሪያ ወቁኝ፣ ዛሬ ግን ደብቁኝን አስብሏቸዋል። አውሮፓውያኑ ይህንን በተገቢው ያውቁታል። እናም አሁን ከኢራን ጋር እንካሰላንትያ ውስጥ መግባት አይፈልጉም። አርፈው ቁጭ
በለፈለፉ በአፍ ይጠፉ። ይህንን ያሳዩአል። ወደ መጨረሻው ዝግጅት ሳልፍ senior Iranian officials threatened to use a tactical nuclear bomb against Israel. አሁን እንግዲህ የመጨረሻው መጨረሻ የመጣ ይመስላል ሲሉ የሚሳለቁትን ብዙዎች ናቸው። እንዴት ካሉ ደግሞ ኢራን ቀደም ባለው ጊዜ በተለይም እንደ አውሮፓኑ አቆጣጠር በዚያ የሰኔ ወር 2025 የተገደሉት የኢራኑ ምክትል ፕሬዚደንትና ወዲህም የኢራን የኒውክሌር ቦምብ ጠበብቱ ሰው ምንድነው ያሉት? ሰውየው ፈረይዱን አባሲ ይባላሉ። እኒያ ሰው የአቶሚክ ኤነርጂም ኃይል ዋና ኃላፊ ነበሩ። ታዲያ እሳቸው ምንድነው ያሉት? አፈሩን ያቅልልላቸውና እስካሁን ድረስ የኒውክሌር ቦምብ ስራ ተብዬ አልታዘዝኩም፣ ነገር ግን ስራ ከተባልኩ የሽርፍራፊ ሰከንዶች ጊዜ ነው ሰራዋለሁ። ይህንን ብለዋል። ከዚያም ውጪ የ2025 የአውሮፓኑ ዘመን የ12ቱ ቀናት ጦርነት ወቅት መግለጫ የሰጡት በኢራን የአይዲዮሎጂካል ዲፓርትመንት ዋና ኃላፊው ምንድነው ያሉት? ኢራን ከዚህ በኋላ ያንን የኒውክሌር ቦምብ በእስራኤል ላይ ልትጠቀመው ትችላለች። እስራኤላውያን ለቀው ቢጠፉ ይበጃቸዋል፣ ይሻላቸዋልም። ምክንያቱም አሉና ይህንን አስከተሉ። ኖ ሎኬሽን ኢንሳይድ ዛይኒስት ሪጂም ሹድ ቢ ሪጋርድድ አስ ኢሚዩን። የሚተርፍ ቦታ የለንም። በእስራኤል መንግሥት በእስራኤል ግዛት ውስጥ የሚተርፍን አንድም ቦታ የለም። የኒውክሌር ጦር መሳሪያ ከተተኮሰ ምን ይተርፋል? ወዲህም በኢራን የአይዲዮሎጂካል ተቋም ዳይሬክተሩ አሊ አክባር ራይፊፑር በሰጡት የነሐሴ 27 ቀን ኤኤስኤንኤን ቃለ ምልልሳቸው ኢራን አሁን በአንዲት ዘላላይ ታክቲካል የኒውክሌር ቦምብ የእስራኤልን የኔቫቲን አየር ማዘዣ ስፍራ እንዶጋመድ ማድረግ ትችላለች ነው ያሉት። እውን እስራኤላውያኑ አሉ ራፋፒዮር፣ እውን እስራኤላውያን በዚያ የኔቫቲም የአየር ማዘዣቸው ዱባ እየተከሉ ይመስላችኋል? አይደለም። እነዚያ የጦር ኃይሎች በሙሉ መቀመቅ ይገቧታል፣ ገሃነም ይገቧታል። they can go to hell። ኢራን መቼ ያለ ነገር ነው ታዲያ ይህንን ሁሉ የምትለው? አሁን እኮ በጦርነት የተጋጠመቻቸው ሁለቱም የዓለማችን የኒውክሌር ታጣቂ ሀገራት ናቸው፣ አሜሪካና እስራኤል። ወዲህም አሜሪካን ብቻዋን ስንመለከት በአቶሚክ ቦምብ ታሪክ በሂሮሺማና ናጋሳኪ ላይ የጣለችው የነሐሴ 6945 እና የነሐሴ 9945 የሂሮሺማና ናጋሳኪ ጥቃት ያንን ያደረሰ ክንድ ያላት ሀገር ናት። ዛሬስ ምን ያህል ደርሶ ይሆን ከተባለ አሜሪካ በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ምንድን ያሉት 150 ጊዜ ዓለምን ድራሿን አጥፍቶ ውድም ላስ የሚያደርግ የጦር መሳሪያ ይዘናል ብለዋል። በኢራን ጉዳይ መለስ አድርገው ከነመረቁ ቢግቷትስ? አረ ይሄ አይደለም ትላለች ኢራን። ማን ተወልዶ ማን ይጨነግፋል? ማን ሞቶ ማን ያድጋል? ውረዱ ወርዳችሁ የለም ወይ? እንኪያስ እንደ ናጋሳኪና ሂሮሺማ ውድም አድርጎ የሚያጠፋ የኒውክሌር ቦምብ ወይም የአቶሚክ ቦምብ የለንም እንጂ እሱንም ቢሆን ውስጡን ለቄስ ነው። ያ የለንም እንጂ ታክቲካል የኒውክሌር ቦምብ አለን። የትኛውንም የወታደራዊ ማዘዣ ውድም የሚያደርግና የሚያጠፋ የኒውክሌር ቦምብ አለን። ቁርጡን ወቁት። ይሄ ተሰምቶባታል ዓለም። የሰው ልጅ ይሄ ትልቁ አዋቂና ተመራማሪው ከምድር አልፎ እስከ ሰማያዊው የመለኮት ባህሪ ድረስ የሚመራመረውና አውቃለሁ እያለ ትንታኔ የሚሰጠው ወይም ደግሞ ያ ተገልጦልኛል እያለ በአደባባይ የሚመሰክረው ይሄ ሰው ልጅ ዛሬ የቆመባትን ምድር እስከሚያጠፋበት ድረስ ነው ሩጫው። ምድርን ለማጥፋት ተነስቻለሁ ነው ያለው የሰው ልጅ ዘር አዳም። ስለ ሰላም አንዲት ከላም የተነፈሰ የለም፣ አልሰማንም። ስለ ሰላም ተልኮ የመጣ የአንድ ሀገር መንግሥት ስለ ሰላም ብቻ የሰበከና የተናገረ ያስማማና ያግባባ አላየንም፣ አልሰማንም። ምድር ሆይ መጥኔውን ይስጥሽ። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።